ቸሩ መድኃኒዓለም ነው ያለነው። ዛሬ እንግዲህ ብሎጌ ላይ ተገኝቻለሁ። በጣም ቆንጆ ጽድት ያለ ስጋ እዚህ ተሰቅሎልናል። አሪፍ ስጋ ልጠቀም ነው። እንዴት አላችሁ? በያላችሁበት ሁላችሁም እንዴት አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰሚት ብራንች ነው ያለሁት። ሰሚት ፍየል ቤት ቸሩ መድኃኒዓለም በጣም ቆንጆ ስጋ። የምንድን ነው? የሐረር ሰንጋ ነው? የሐረር ነው? አዎ የሐረር በሬ። አንደኛ ስጋ የሐረር ነው መሰለኝ አይደል? አንደኛ ስጋ የሐረር ነው። አዎ በጣም ናይስ። እሺ ለዩቲዩብ ላይ ነው ያላችሁት። ከሳሚ ጋር ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ቪዲዮዎችን ሼር ማድረግ እንዳትረሱ። ሳሚ በሉ ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። ሰሚት ነው ያለሁት። በጣም ቆንጆ ስጋ ቤት ነው። እስቲ 1 ኪሎ ቁርጥ፣ 1 ኪሎ ደግሞ ጥብስ፣ ግማሽ ጥብስ ግማሽ ቁርጥ ይሆንልኝ። 1 ኪሎ ቆንጆ ስጋ በጣም ናይስ። እሺ ጥቁር ስጋ ይወላችሁ እሱን ብቻ ነው የሚወስድ። በስመ አብ ይሄ ደረበ ምንድን ነው እሱ? ሳልገኝ ነው። ይለያል። በነገራችሁ ስጋው ይለያል። በስመ አብ ኧረ ቸሩ መድኃኒዓለም ይለያል። አይ በጣም እዚህ ቤትም አይታሙም በስጋ እውነት እየሰማችሁ ነው እንግዲህ። ሌላ ከስተመር ነው ይህን እየነገራችሁ ያለው። ከቦሌ ነው የመጣው እንግዲህ። እሷም የምን ስጋ ናት? ሽንጥ ስጋ ነው። በጣም ናይስ። በስመ አብ ስምህም አልበል አላስተዋወቅም። ስሜ ተሻለ ይባላል። ተሼ እያስተናገደ ነው። የረጅም ዓመት ልምድ እንዳለ ግን በደንብ ያስታውቃል። ይሄ በ10ዎቹ መሆን አለበት። በ90ዎቹ የቴዲን ዘፈን ጉራጊኛው እንዴት አየ? በጣም አንደኛ ነው። ተመችቷል? በደንብ አላዳመጥኩትም ቢሆንም እነዚህ ተወሰነ ባት ሰምተሃል? አሪፍ ነው። ተመችቷል? በጣም አሪፍ። ትሪ ላይ ይደረግልን። እዚህ ነው የምጠቀመው። ትእዛዝ ነበረች። እሺ አንሳተና። እሺ በስመ አብ ምርጥ ስጋ እውነት። ቸሩ መድኃኒዓለም ሰሚት ብራንች ብቅ በሉ። በጣም ጸደይ ስጋ ነው ያላቸው። በጣም ነው የሚያምረው። ጽድት ያለ ቆንጆ ቤት ነው። ስጋችን ሳይሆን በመስተንግዶአችን እናረክተው ይላሉ። መስተንግዶም አላቸው። ቴካዌ ደግሞ እንደዚህ የምትፈልጉ ከሆነ ቴካዌም ተደርጎ ይላክላችኋል። የሰው ቴካዌ እዚህ እየወሰድኩኝ ነው በዛውም። ይሄው አለቀ። አንተውና እንደዚህ ሰርቻለሁ። አያችሁ፣ እንደዚህ ቴካዌ ደግሞ ከፈለጋችሁ እንደዚህ ይሰራላችኋል። ተመልካቾቼ እኮ ሆዳቸውን ቆረጣቸው። ብቅ ማለት ነው አይደል? ለዚህ መፍትሄው ቅዳሜ እሁድ፣ ከሰኞ እስከ ሰኞ ይኸው ጌቴ። እሺ ሶኔ ትሪ ላይ ይደረግና ይውጣልኝ። እሱ ለጥብስ ነው። እሺ ግማሽ ቁርጥ ግማሽ ጥብስ። እሺ በስመ አብ እኮ በቃ ያነጠነጠ ስጋ ማለት ይሄ ቸሩ ጊዜን
ቸሩ ነው። ቸሩ ሁልጊዜ ስንት ብራንች ነው ያላችሁ? አትላስ አለ። ሰሚት አዳማ። እንግዲህ በሁሉም ብራንቻቸው ቸሩ መድኃኒዓለም ስትሄዱ እንደዚህ ጽድት ያለ ነገር ነው የምታገኙት። ሳህን ይምጣልን ለኛ ትሪ ማውጫ። እሺ ያንተ ነው። ያኛው ሲል ደርሰህ ነው ዝም ያለው። ያበደ ስጋ ነው እውነት። በጣም ጸዴ። ይኸው እንግዲህ እንደምታዩት ነው። በጣም እናመሰግናለን። ጥብስ ደግሞ ግማሽ ሸክላ ይሁን። በራሱ ወዝ ይሻለኛል። በራሱ ወዝ እንሞክር። እዚህ ላይ ሚጥሚጣ ምናምን ይደረግልኛል። ቆንጆ ነው ይሄ። ከዚህ ይሄን እንደዚሁ ነው ለአንተ የተሰጠ። አይ ግን በጣም ቆንጆ ነው። ቆንጆ ነው እጃችን ላይ እየቀለጠ ቅባቱ ራሱ በላርበ። አይ ኧረ ይሄም ያበደ ነው። በጣም ቆንጆ ነው። ቀን እዚህ ይላል። እመጣለሁ አንድ ቀን ደግሞ አንድ ታዋቂ ሰው ደግሞ ይዤ ብቅ እላለሁ። ናይስ። በስመ አብ። ይኸው እንደምታዩት ነው። እሷ የኔ ናት። በጣም ናይስ። እንደምታዩት ነው። ይሄ ጥሬ እንግዲህ ግማሽ ጥሬ ይሄን ይመስላል። ቁርጥ በወዙ ደግሞ ጥብስ ደግሞ ይሰራልኛል። በስመ አብ። በራሱ ወዝ ሸክላው ነው። በራሱ ወዝ በስመ አብ። ይኸውላችሁ ቴካዌ ደግሞ ከፈለጋችሁ ይኸውላችሁ እንደዚህ አለላችሁ። ይሄ ቃጠሎ ነው። ኩንስፓኛ ነገር አለ። እንደዚህ ቴካዌ የምትፈልጉ ከሆነ ይላክላችኋል። እንደዚህ ይኸውላችሁ ተደርጎ ታሽጎ ቤታችሁ ድረስ ደግሞ ያስተናግዷችኋል ከፈለጋችሁ። በራሱ ወዝ ደግሞ ይኸው እንግዲህ እየተስተካከለ ነው እዚህ ጋር። አከታተፍ ይኸው የረጅም ዓመት ልምድ ለዚህ ይጠቅማል አይደል? እንደዚህ እየተከተፈልን ነው።
እንግዲህ ቸሩ መድኃኒዓለም በጣም ረጅም ዓመት እውነት በጣም ቆንጆ ስጋ ቤት ነው። ቆንጆ ስጋ ነው። የምን ስጋ ነው እሱ? ኧረ እባክህ ጭቅና ነው። በጣም ለስላሳ ስጋ ነው እንደምታዩት። ቀይ ነገር ተቀላቅሎ ነጭ ነገር አለው ደረቅ እንዳይልብን። እናመሰግናለን። ይሄ ደግሞ ተሰርቶ በወዙ ይመጣልናል። እስከዛ ጥሬያችንን እንጠቀም። ቴንኪዩ በጣም እግዚአብሔር ያክብርልን። ቸሩ መድኃኒዓለም ነው ያለሁት ሰሚት ብራንች። በጣም ቆንጆ ጽድት ያለ ቤት ነው። ብቅ በሉ። ይሄኛው ብራንቻቸው በጣም ይለያል ከሌላውም። አትላስ አላቸው፣ አዳማ አላቸው። እንግዲህ ብቅ ያላችሁ ቸሩ መድኃኒዓለም ተጠቀሙ። በጣም ቆንጆ ስጋ ነው የሰጡኝ። እስቲ እንግዲህ እንሞክራለን ጥሬያችንን። ጥብሳችን ደግሞ እየተሰራልን ነው። እኔ ያው የደረበ ነገር በጣም ስለምወድ ከዚህ ነገር እንጀምር። ይኸውላችሁ ስጋ ባለፈው ከቆረጠኝ በኋላ በጣም በጥንቃቄ ነው ያለሁት። አንደኛ ስጋ ነው እውነት በጣም ቆንጆ ነው። መጀመሪያ ስገባ ነው እጄን ታጠቤ ቀጥታ ወደ ስጋ የመጣሁት። ይኸውላችሁ የሚጠጣ ነገር ላስቸግር። አምቧ ይግባ። አንደኛ ስጋ ነው። ዳቢት ነው አንደኛ። ቀምሰዋል ስጋቸውን። አንድ ላጉርስ በእናትህ። ምን ከምን ላድርግልህ? ከዳቢት እንጀራ ይኑረው እንደዚሁ። ኧረ በዛ እንደኔ እኮ መሰለኝ። ተለቅ ያለው ይሻላል። በጣም ቆንጆ ነው ስጋቸው። በጣም አንደኛ ነው እውነት። በጣም አሪፍ ስጋ ነው ያላቸው። በከንፈር የሚበላ ስጋ ነው ዳቢቱ። በስማ ኧረ አንደኛ ምንም ይሁን
እውነቴን ነው የምላችሁ ይለያል። የሆነ ስጋው ቴስቱ ልክ ከፒዛ አጠገብ ነው ያለው። ቸሩ መድኃኒዓለም እና ኤል ክላሲክ ደግሞ የሚል ቤት አለ። በቃ መሀላቸው ነው ያለው። በጣም ቆንጆ ጽድት ያለ ስጋ ነው ያላቸው። ፓፓፓፓ ያው ቅዳሜና እሑድ ሲሆን ጭራሽ ሰውም መፈናፈኛም የለውም። ግን ኤኒ ታይም ብትመጡ በጣም ቆንጆ ስጋ ነው የሚሰጧችሁ። በዚህ እኔ እተማመናለሁ። በነገራችሁ ላይ ታች ባለው ቴሌግራም ቁጥር ደውሉልኝ። የምትፈልጉት ነገር ካለ ያው ቶሎ ካልመለስኩኝ ቢዚ ሆኜ ነው ምናልባት የሚሆነው። ሶ በተቻላችሁ መጠን ቴክስት ብታረጉልኝ እመልሳለሁ። ለቴክስታችሁ ቶሎ ካልመለስኩ በጣም ይቅርታ፣ ስራ ስለሚበዛብኝ። በኮይን ነው እንደዚሁ ነው የሚሆነው። ዛሬ ደግሞ የሚገርማችሁ ምሳም አልበላሁም። ስለዚህ በረሃብ ላይ ስለሆንኩኝ በደንብ ነው በጣም ቆንጆ ነው። እሺ አመሰግናለሁ በጣም። ባለፈው እጄን ትንሽ ሞከር ካረኩት በኋላ በጣም በጥንቃቄ ነው ፈራሁት። ቢላው በጣም አይነኝ። አንድ ያጣላል። አንድ ያጣላል። አንድ ያጣላል። ጉርሻ ሰው መጉረስ የሚፈልግ ሰው በጣም ነው ደስ የሚለኝ። ማጉረስ ባህላችን አይደል? የሆነ አሁን እየቀረ ነው መሰለኝ መጎራረስና ደስ ይላል። አይ ቲንክ የኛ ባህል ብቻ መሰለኝ። ሌላ ዓለም አለ? እስቲ የምታውቁ ሰዎች ከስር ጻፉልኝ። የኛ ባህል ይመስለኛል መጎራረስ። ይኸውላችሁ አንደኛ ስጋ ነው እውነት። በዛ ላይ ደጅ ነኝ ያለሁት። ሰሚት ያው እንደምታውቁት ቦሌ ሆኗል። አሪፍ ሰዓት ነው የመጣሁት፣ ወደ 9 ሰዓት አካባቢ ስለሆነ ጥላ አለ፣ በጣም ደስ ይላል አየሩ ምናምን። በቃ ደጅ ላይ ቁጭ ብላችሁ እንደዚህ ስጋችሁን የምትበሉበት አይነት ሰዓት ላይ ነን ያለ ነው። እንቀጥላለን። ይህንን ማቆምም አይመስለኝም። ለአንድ ሰው ግማሽ ራሱ በጣም ብዙ ነው። የሚገርመው ያው እኔ ጥሬውንም በወዙንም እንድትሞክሩት ስለምፈልግና በጣም አሪፍ ስለሆነ ነው እንጂ ለአንድ ሰው ይሄ በጣም በቂ ነው።
እንዴት አገኛችሁት? የቴዲን አልበም አንደኛ በየቦታው የሄድኩበት ቦታ ሁሉ የቴዲ አብሮ አልበም ነው የሚከፈተው። እውነት በጣም ነው የሚገርመው። ይገባል? እየሰማችሁት ነው? እስቲ አንድ ቀይ ስጋ እንሞክርና በቃ ይበቃናል። ምክንያቱም እናስተርፍ ለጥብሱም ቦታ ደግሞ ካልተረፈ የምናደርገዋለን መጨረሻ ላይ። አንደኛው እውነት ቃል የለኝም። አይ ቲንክ እስካሁን ደግሞ ከበሏቸው የዚህ ቤት ደግሞ በጣም ይለያል። ሁሌ እንደምናደርገው እችን አመሰግናለሁ። እቺን ቴካዌ ነገር እናረጋታለን። እቺን ቴካዌ ትሁንልን፣ ችግር የለም። ይኸው እቺ ቴካዌ ትደረግ። ጥብስ ስላለች እሺ፣ እንደ ቅድሙ አድርግልኝ። ይከተፍ። አዎ፣ በቦክስ አዎ፣ ከትፈ በቦክስ አድርግልኝ። ቸሩ መድኃኒዓለም ነው ያለው። ሰሚት ብራንቻቸው በጣም ቆንጆ ጽድት ያለ ነው። እውነቴን ነው የምላችሁ። ስጋ በዚህ ልክ የምታገኙበት ቦታ በጣም ጥቂት ቦታ ነው። ስለዚህ ጥሬ ስጋ የምትፈልጉ ከሆነ ቁርጥ ነገር እንደዚህ ጥብስ ምናምን በቃ እዚህ ነው ብቸኛ ምርጫችሁ መሆን ያለበት። ይሄ ነው ብዬ ነው የማስበው። በጣም ቆንጆ ቤት ነው። ክትፎ ብትሉ ምንም የሌላቸው ነገር የለም። ብቅ በሉ። ሳሚ ሳሚ በሉ። ለሁለት ሰዎች የ500 ብር ካርድ ሞላላችኋለሁ። ቻናሌን ሰብስክራይብ ማድረግ እንዳትረሱ። ውጪ የምትገኙ ሰዎች ወደዚህ ስትመጡ ብቅ በሉ። እንደዚህ አይነት ቤት አብረን እንዝናናለን። ታች ባለው ቴሌግራም ቁጥር ጻፉልኝ። የምትፈልጉትን ነገር እንወያይበታለን። ከጥብሴ ጋር ልመለስ። ጥብሴን እየጠበቅኩኝ ነው። በወዙ ቆንጆ ጥብስ እየመጣልኝ ነው። የትም እንዳትሄዱ፣ አብራችሁን ቆዩ። ከሳሚ ጋር ነው ያላችሁት ሰዎች። በወዙ ደግሞ መጥቷል። በስመ አብ ኧረ እዩት በእናታችሁ። እኔ አስቸገሩኝ እኮ በጣም እያስቸገሩኝ። በጣም ቆንጆ ጽድት ያለ ጥብስ ነው። እኔ ያው ከዚህ በፊትም ብያችኋለሁ፣ ለጥብስ በጣም የተለየ ነገር ነው ያለኝ። ቆጨኝ ያኛውን በጣም መብላት የሆነት ይህ ይለያል። ይህን አለቀውም። በጣም ነው የሚጣፍጠው። ኧረ ቸሩ መድኃኒዓለም
አይ ቲንክ ቦዙ ማለት በለጋው ነገር መሰለኝ። በቃቱ በጣም ነው የሚታኘከው። ማውራትም አይቻልም። የቴዲ ትራክ ቴዲ አፍሮ የትኛው ትራክ ተመቻችሁ? ያው እኔ ብልጭታ የሚለውን ዘፈን በጣም ወድጄዋለሁ። እናንተ የቱ ተመቻችሁ? ሁሉም ለነገሩ ምንም ዳስጣልም በጣም ቆንጆ ነው። ጉራጊኛውን በጣም ደስ ይላል። በጣም አሪፍ ነው። መርከብ በጣም ቆንጆ ዘፈን ነው። ሳም ነው። እንግዲህ ለለዩቲውን ርዕስ እያጠናችሁ ሲጀመር ይገባሉ እነዚህ ተብሎ ይጠበቃል። ይሄ በቃ ትክክለኛው ቦታ ነው የመጣው። አየር ይዞ ይሰዳችሁ ጭ ብላችሁ አገራችሁ ላይ የሀገራችሁን አየር እንደምታዩት ነው። ግርግሩ ከጀርባ እንደዚህ ሰው ሀይ ያላችሁ አንድ ላጉርስ፣ በእናትህ አንድ ላጉርስ። ጣዕሙ በጣም ይለያል። ስንትም እንደምከፍል መጨረሻ ላይ ነግራችኋለሁ። ግን ይሄ ቢከፈልበትም የማይቆጭ አይነት ስጋ ነው እውነት። እንግዲህ አትታዘቡና በጣም ጣፍጦኝ ነው። አንድ የመጨረሻ በወደ የመጨረሻ ብዬ ነበር የጎረስኩት፣ ግን እንዳይቆጨኝ ሂሳብ ላስቸግር። ሂሳብ በጣም ቆንጆ ተደርጎ ነው የተሰራል። አንደኛ ጥብስ ነው። ቸሩ መድኃኒዓለም ሰሚት ብራንች በቃኝ። ይሄን ዜጋጎይ ይዘን ሄደን ለአንድ ሰው እንሰጠዋለን። በጣም 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 ቆንጆ ነው እውነት። እግዚአብሔር ይመስገን። በስመ አብ ጠገብ እንደ ራበኝ ጠገብ። እርቦኝ በዛው የምቀር መስሎኝ ነበር። ወዴ ተቀበተተ። እቺም ቴካዌ ትደረገልኝ፣ እቺም ቴካዌ ትደረገልኝ።
ይቻላል ይቻላል በፎይል እሺ ቴንክ ዩ እቺ በፎይል ትደረግልኝ የፎይሉን አልደመርኩም የዚያ እሺ ጨምርና አምጣል እሺ ጨምርና ይዘው እሺ እሺ እቺን ቴካዌ ዘናት እንሄዳለን አጠቃላይ ሂሳብ 4780 ብር መጥቷል ግን እውነቴን ነው የምላችሁ በጣም ቆንጆ ስጋ ቆንጆ በቃ ለስላሳ ያው ስጋ እዚህ ሀገር እንደመሰላችሁ እንደ አይነቱና እንደ ጥራቱ ነው ያው የምትገዙት ሶ ከአንድ ሺህ ምናምን ብር ጀምሮ አለ ስጋ ግን ይሄ እውነቴን ነው የምላችሁ በጣም ይገባዋል በጣም ቆንጆ ነው ስለዚህ ወደ 4000 ብር አካባቢ ነው ሶፍት ድሪንክ ፎይሉ ተጨማምሮ ከዛ ያው ታክስ ምናምን ስላለው ነው ከፍ የሚለው 4000 ብር ነው ከቫት በፊት 1 ኪሎ ስጋ ግን በጣም ቆንጆ ነው 4780 ብር እንከፍላለሁ እግዚአብሔር ያክብርልኝ ሳሚ በሉ ለሁለት ሰዎች የ500 ብር ካርድ ሞላለሁ ሁሌ እንደምለው ጠዋት የምታዩኝ መልካም ጠዋት ከሰዓት የምታዩኝ መልካም ከሰዓት ማታ የምታዩኝ መልካም ምሽት ይሁንላችሁ በመላው ዓለም የምትገኙ የዩቲዩብ ፕሮግራም ተከታታዮች በጣም ነው የማመሰግነው እግዚአብሔር ያክብርልኝ ስለምታዩኝ ቻናሌን ሰብስክራይብ ስለምታረጉ በጣም አመሰግናለሁ ስለ ሁሉ ስለሰጠንም ስለነሳን ነገር ፈጣሪ ይመስገን በሚቀጥለው ፕሮግራም እስከምንገናኝ ተሰነባበትን ባባይ